بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ክፍል 53 ጥያቄዎችና መልሶቻቸው። አንደኛ ጥያቄ የምሰራበት ቤት ሲበላ የተረፈው ምግብ ይጣላል፣ እኔን ወንጀለኛ ያስደርገኛል ወይ? ምንስ መደረግ አለበት የሚል ነው። طيب እዚህ ጋር በማንኛውም ነገር ላይ ኢስራፍ ማድረግ እንደሌለብን አላህ ሱብሓነሁ ወተዓላ ምን ይላል? ወኩሉ ወሽረቡ ወላ ቱስሪፉ ኢነሁ ላ ዩሒቡል ሙስሪፊን፣ ብሉም ጠጡ ኢስራፍ ግን አታድርጉ፣ አላህ ሱብሓነሁ ወተዓላ ኢስራፍ አድራጊዎችን አይወድም ይላል። ስለዚህ መደረግ ያለበት ምንድነው? ምግብ ሲሰራ በሚበላው ልክ መዘጋጀት አለበት። በሚበላው ልክ መጠን መዘጋጀት አለበት ማለት ነው። ከዛ በኋላ ደግሞ በሚበላው ልክ መጠን ተሰርቶ በሚጠጣው ልክ መጠን ተሰርቶ የተረፈ ከሆነ አጋጣሚ ያላለቀ ከሆነ ምን መደረግ አለበት የሚለው ምስኪኖች ካሉ ለምስኪኖች መስጠት ነው። ምስኪኖች ካሌሉ ሚበላው ካሌለ ለእንስሳዎች መስጠት ነው። ለእንስሳዎች የቤት እንስሳዎች ሊሆኑ ይችላሉ፣ የዱር እንስሳት ድመት፣ የተለያዩ ውሻዎች፣ አዕዋፊ ወፎች ሊሆኑ ይችላሉ። ለነዛ መስጠት ነው። ስለዚህ በጥቅሉ ሸሪዓ ላይ ምግብን መጣል አይቻልም። ምግብን መጣል ክልክል ነው። ምግብን መርገጥ ሐታ ጥሬ እንኳን ምግብ ቢሆን ራሱ የሚበላ እስከሆነ ድረስ መረገጥ የለበትም። እንደዚሁም ደግሞ ሲበላ የተራገፈን መሬት ላይ የተንጠባጠበን ነገር እንትን ማለት መረገጥ የለብንም ማለት ነው። ስለዚህ ምግብን ኢስራፍ ማድረግ ማንኛውም ነገር ላይ ኢስራፍ ማድረግ በሸሪዓችን የተከለከለ ነው ማለት ነው። አላህ ሱብሓነሁ ወተዓላ አሁንም ይላል ወላ ቱበዚሩ ተብዚራ ኢነል ሙበዚሪነ ካኑ ኢኽዋኑ ሸያጢን። አላህ ሱብሓነሁ ወተዓላ ኢስራፍ አታድርጉ፣ ኢስራፍ አድራጊዎች የሸይጣን ወንድሞች ናቸው፣ የሸይጣን ወንድማማቾች ናቸው ይላል። ኢስራፍ አድራጊዎች በተለይ በአሁን ጊዜ አረቡ ሀገር ላይ አላህ ረህመቱን የዝነንትን ያፈሰሰባቸው ረህመቱን በር የከፈተላቸው የሀብቱን በር ሲከፍትላቸው ከዲናቸው ይርቃሉ። ከዛ አሁን የሀብቱን በር ሲከፍትላቸው ኢስራፍ ያደርጋሉ። ሱብሃንአላህ ዱንያ አስቸጋሪ ናት። ስለዚህ ይህ ነገር ኢስራፍ ማድረጉ የተከለከለ ነው፣ ሐራም ነው። እሺ ኢስራፍ አጋጣሚ ተሰርቶ የተረፈ ከሆነ ምን መደረግ አለበት? መጣል የለበትም። ቆሻሻ ላይ መጣል የለበትም። ምግብ ቆሻሻ ላይ አይጣልም። እንደ ሸሪዓው ከሆነ የራባቸው አካሎች ካሉ መጀመሪያ መጥኖ መስራት ነው። ሆኖም ግን በሆነ አጋጣሚ ቢተርፍ ለራባቸው መስጠት ነው። ካሌሉ ደግሞ ለእንስሳዎች መስጠት ነው እንጂ ቆሻሻ ላይ ወስዶ መጣል ክልክል ነው። طيب እኔንስ ወንጀለኛ ያስደርገኛል ወይ የሚለው አንቺ ምንም ማድረገች አንቺው ተገደሽ ነው። አንቺ ተገዳጅ ነሽ ማለት ነው። ከአቅምሽ በላይ ነው። ተገዳጅ ነሽ። ስለዚህ ወስደሽ ጣይ ቆሻሻ ላይ ሲሉሽ የሆነ እንስሳዎች ወፎች ያሉበት ወይም ደግሞ ድመት ውሻዎች የሆነ እንስሳዎች ያሉበት ቦታ የምታውቂ ከሆነ እዛ ቦታ ላይ ቀስ አድርጎ ማስቀመጥ ነው። መጣልም ደግሞ ካስፈለገ ራሱ ዝም ብሎ ቆሻሻ ላይ ወስደን ዝም ብሎ መጣል ሳይሆን የሆነ አካል መጥቶ ይበላዋል ወይ በሚል የምንሰጠውን ሰውን ካላገኘን እንስሳዎችን ካላገኘን በፌስታል ነገር ወይም በሆነ እቃ ላይ አድርገን በጥሩ ቦታ ላይ የሆነ ነገር ቢመጣ እንዲበላው በሚመቸው መልኩ አድርገን እዛው ማስቀመጥ አለብን። ስለዚህ እኔን ወንጀለኛ ያስደርገኛል ወይ የሚለው አንቺ ተገዳጅ ከሆንሽ አያስደርግሽም። በተለይ ጠለብ ቤት ላይ የሆናችሁ ከሆነ ማለት ነው። አማ ግን ጠለብ ቤት ያልሆነ ሰው አማራጭ አለው። ጠለብ ቤት ያለ ሰው ደግሞ በኮንትራት ቤት ያለ ሰው ሁሉም ተገዷልና ሐታ ሰላትሽን አትስገጂ ብትባል ጠለብ ቤት ናትና ተገዳለች መስገድ የለባትም አይባልም። ንቃብሽን መልበስ አትችይም ብትባል ጠለብ ቤት ናትና ምንም ማድረግ አትችልም የሚባል ነገር የለም። አንዱን ካንዱ ማገናኘት የለባችሁም። ሐታ ወንጀሎች እኮ ደረጃቸው ይለያያል ማለት ነው። ስለዚህ ይሄ ቆሻሻ ላይ ወስደሽ ጣይ ተብሎ መገደዱና
አትስገጂ ተብሎ መገደዱ ይለያል ማለት ነው። ስለዚህ ምንድነው በጥቅሉ አንቺን ወንጀለኛ አያስደረግሽም። የሚሰሙ ከሆነ መምከር ነው ኢስራፍ እንዳይሰራ። እንዲህ ደግሞ ተብሎ ቢመከሩ እንዴ አንቺ ደግሞ ከየት የምን እንትን ነሽ የምን ላምጥጃ ነሽ አንቺ ከኛ ተሽለሽ ነው እንጂ እኛ እኮ አረቦች ነን ብሎ ነው የሚሉት አብዛኞቹ። እኛን ሰው ምንም የሚያውቅ አያደርጉትም ማለት ነው። ሱብሃንአላህ። ስለዚህ እሺ የሚሉ የሚሰሙ ከሆነ እስራፍ እንዳይሰራ ያው የቁርአን አንቀጾችንም ሐዲስ ላይ ያለውንም መንገር ነው እስራፍ ማድረግ እንዳለብን ማለት ነው እንዳሌለብን። እንደዚሁም ደግሞ እስራፍ ደግሞ ከተሰራ በአግባቡ እንዲቀመጥ ለውሻዎች፣ ለድመቶች፣ ለሚስኪኖች ካሉ እንዲሰጥ ወይም ደግሞ ቆሻሻ ላይ እንዳይጣል በሆነ ጥሩ ቦታ ላይ እንዲቀመጥ የሆነ የመጣ አካል እንኳን በሚያነሳ ቦታ እንዲቀመጥ ይህንን መምከር ነው እሺ የሚሉ ከሆነ። ስለዚህ እኔን ወንጀለኛ ያስደርገኛል ወይ ምን ማድረግ አለብኝ የሚለው አንቺ ምን ማድረጋችሁም ብቻም ማድረግ አለብሽን የምትችውን አክል ማድረግ አለብሽ። ምግቡን አንቺ የምትሰሪው ከሆነ መጥነሽ መስራት። እንደዚሁም ደግሞ አጋጣሚ የተረፈ ከሆነ ቀደም እንደተባለው ለውሻዎች፣ ለድመቶች፣ ለወፎች እንደዚህ በሚደርሱበት ቦታ ማስቀመጥ ለነሱ መስጠት። ይህም ደግሞ ካልተቻለ ጣይ ከተባልሽም በጥሩ ቦታ ላይ በሆነ እቃ በሆነ ፌስታል ነገር ላይ ማስቀመጥ ነው። ይህ ነው ወላሁ አዕለም። ሁለተኛ ጥያቄ አንዲት ሴት በህልሟ ወንድን ብታይ ምንም አይነት ፈሳሽ ካልወጣት ሻወር መውሰድ ግዴታ ይሆንባታል ወይ የሚል ነው። طيب አንድ ተቃራኒ ጾታ ማለትም አንዲት ሴት ተቃራኒ ጾታ ወንድን ብታይ ወይም ደግሞ ወንድ ሴትን በህልሙ ቢያይ ግብረ ስጋ ግንኙነት ሲያደርግ ማለት ነው ፈሳሽ ያልወጣው ከሆነ አያሳጥበውም፣ ፈሳሽ ያልወጣት ከሆነ አያሳጥባትም። ከተቃራኒ ጾታ ብቻ ስለተገናኘ ወይም ደግሞ ከተቃራኒ ጾታ በህልሟ ስለተገናኘች ወንጀለኛም አያስደርግም። ስፐርም ደግሞ ያልፈሰሰ ያልተረጨ ከሆነም አያሳጥብም። ስፐርም ግን ፈሳሽ ነገር የወጣ ከሆነ ያሳጥባል ማለት ነው። طيب አንዳንድ ጊዜ ደግሞ በህልማችን ፈሳሽ ነገር እንደዚሁ በህልማችን ግብረ ስጋ ግንኙነት አድርገን ስንነሳ ፈሳሽ ነገር እርጥበትን ላናይ እንችላለን። በምን እናውቃለን ከተባለ የልብሳችን እርጥበት ማየት ነው። ልብሳችን ላይ የመንዩ ምልክት የደረቀ ነገር ሊኖር ይችላል፣ ወይም ደግሞ እርጥበት ነገር ሊኖር ይችላል፣ ወይም ደግሞ ብልታችን ሽንት ቀዳዳ መውጫው ጋር የሆነ የረጋ ነገር የቀረ ነገር ሊኖር ይችላል። ያን ሰርች ማድረግ ነው። ወይም አካላችን ላይ የተለጠፈ ነገር ካለ የረጋ ነገር ካለ ሲፈስ ሲረጭ ማለት ነው ያን ሰርች ማድረግ ነው። አማ ግን ምንም ነገር ካሌለ እንደተረጨንም እንደረጨን እንደፈሰሰን ካላወቅን ምልክትም ነገሮችን ካላየን የግድ ሻወር መውሰድ አለባት አይባሉም። ወላሁ አዕለም። ይህ ጉዳይ ያው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ ተጠይቋል። አንድ ሴት ከወንድ ጋር በህልሟ ብታይ መታጠብ አለባት ወይ ስትላቸው አዎ አሏት። ፈሳሽ ነገርን ካየች የፈሰሳት እንደሆነ መታጠብ አለባት ብለዋታል። ስለዚህ ፈሳሽ ካልወጣ መታጠብ የለም ማለት ነው። ወላሁ አዕለም። طيب ሶስተኛ ጥያቄ አሰሪዬ በጣም ይቆጣብኛል። አንድ ቀን እንግዳ ይመጣል ብሎኝ ምንጣፎች ውጭ ነበሩና ሳላስገባቸው መግሪብ እየሰገድኩ ዝናብ መዝነብ ጀመረ። ሰላቴን ቆርጬ ምንጣፎችን አስገባሁኝ። ሰላቴን ስላቋረጥኩኝ ምን ማድረግ አለብኝ የሚል ነው። طيب መጀመሪያ ደረጃ ሰላት ከመቆማችን በፊት የሚወሰውሱን ነገሮችን ማስወገድ አለብን አስቀድመን ማለት ነው። ወስዋስ የሆኑ ነገሮችን ሰላት ላይ የሆነ የሚስተካከል ነገሮችን አስተካክለናቸው ወደ ቤት የሚገቡ ነገር ከሆነ አስገብተን ነው ሰላት መቆም ያለብን። ከዛ በኋላ ግን ገጠመኝ ረስተነው ሰላት ብንቆም ወይም ደግሞ ያላሰብነው ነገር ድንገት ቢከሰት ሰላት ቆመን ሰላት መቁረጥ የሚፈቀድበት አጋጣሚ አለ፣ የማይፈቀድበት አጋጣሚ አለ። ስለዚህ እንደዚህ አይነት እህቶች ያሉበት ቤት ከአሰሪሽ ቁጣ አላህ ይጠብቅሽና ከአላህም ቁጣ አላህ ይጠብቅሽ። አሰሪህ እንደዚህ ተቆጥቶ ቁጣው አስፈርቶ ሰላት የሚያስቆርጥ አክል ከሆነ የአላህ ደግሞ ቁጣ ምን አክል ነው ወንጀልን ስንሰራ አላህን ስናምጽ። ሱብሃንአላህ። ይህንንም በዛው ማስታወስ ያስፈልጋል ማለት ነው። እና አንዳንድ አሰሪዎች ሰራተኞቻቸውን በጣም የሚገላመጡ፣ የሚነጫነጩ፣ የሚነታረኩ፣ የሚያንቋሽሹ
በጣም ጩኸታቸው ምድርን ሰንጥቆ እስከሚገቡ የሚያስደርግ ጩኸትን የሚጮሁባቸው አሉ። አላህ ይገላግላችሁ በእንደዚህ አይነት ቁጠኛ ቤት ያላችሁት እህቶች ወንድሞች ማለት ነው። መቼም ሰው ከሀገሩ ከወጣ ብዙ አይነት ነገር ነው የሚገጥመው። ጠይብ ምንጣፎቹ ውጭ ላይ ሆኖ ዝናብ የሚዘንብ ከሆነ ምንጣፍ ደግሞ ያው ከዘነበበት ይሸታል፣ በጣም ሽታ ያመጣል። እንደገና ደግሞ እንግዳ እየመጣ ነው። እንግዳ ደግሞ ሲመጣ ምንጣፍ ተነጥፈው የሚቀበሉትና ሰላቴን ቆረጥኩኝ ይህ ነገር ዑዝር ይሆናል ወይ የሚለው ነዓም ዑዝር ሊሆን ይችላል። አዎ በቂ የሆነ ዑዝር ያለው ሰው ሰላት እየሰገደ ሰላቱን መቁረጥ ይፈቀድለታል። ለምሳሌ ሰላት እየሰገደ እያለ አንድ ህፃን ልጅ ካጠገቡ አለ። ውሃ ላይ ቢገባ በሆነ በውሃ በመዘፍዘፊያ በባልዲ ውሃ ነገር ላይ የሚሰምጥ ነገር ቢሆን እየሰገድን መከላከል ማንችል ከሆነ ሰላታችንን ቆርጠን ሄደን እናድነዋለን። በእሳት እየገባ ካየ ነው። እንደዚሁም ደግሞ የሆነ ሰው ከውጭ ነፍስ አድን ጥሪ ቢያሰማ ሌላ የሚደርስ ለተካልካል የለ። እንደዚሁም ደግሞ እየሰገድን እያለ ከበድ ያለ ንብረት የሚበላሽ ከሆነ ሌባ ዘርፎ እንዲሄድ እያየን ከሆነ እየሰገድን ማለት ነው። ልክ ይሄም እንደዛውም እንደዚህ ከበድ ያለ ነገር የሚበላሽ የሚጠፋ ነገር ከሆነ ሰላቱን ቆርጠን እንወጣለን። ወንጀለኛ አያስደርገንም። ሰላታችንን ይህን ጉዳያችን ካስተካከልን በኋላ በአዲስ መልክ ሐርመን ቆመን እንጀምራለን ማለት ነው። ስለዚህ በትርካ ምርኪ ጉዳይ ሰላት መቁረጥ ሳይሆን በቂ ምክንያት ያለው ሰው ሰላት እየሰገደ ያን ነገር ማስወገድ ወይም መከላከል የማይችል ከሆነ ሰላት መቁረጥ ይፈቀድለታል፣ ህይወትን ለማዳን ወይም ንብረትን ለማዳን ተብሎ ይላሉ ዑለማዎች። አማ ግን ትርካ ምርኪ ነገር ላይ ዝም ብሎ እንትን ላይ መቁረጥ አስፈላጊ አይደለም። በቅድሚያ ግን ቅድም እንዳልኳችሁ ለመወስወስ እንትን የሚሆኑ ነገሮችን በቅድሚያ ማስወገድ አለብን። አማ ግን በቂ ምክንያት ካለ ሰላት ቆርጦ መውጣቱ ወንጀለኛ አያስደርግም በበቂ ምክንያት ከሆነ። ወላሁ አዕለም።